የት ነው? ለማንኛውም ካሜራማን የት ነው የምንሄደው? አይደለም አብኝህ እኔ ካንተ ጋር ሄደው ምን ማስረገዝሽ መስሎኝ። ይሄ እንደው ካራክተርሽ ከሆነ እንደው ወደዛው ልቅ አድርገሽ ጣይው እንደው አላምንህም የሚለውን ነገር እንደው በፈጠረሽ ጌታ በስማ አሁን ትወጂኛለሽ። እኔ በሂደት ምናምን የሚቀየሩ ነገሮች ሊኖሩ ይችላሉ። ጓደኝነታችን ታዲያ እንጀምራለን። ታስወልድሽ ዛት ይሻላል ቡቡዬ። ምናልባት ካላስወለድከኝ ብላም ተናዳ ሊሆን ይችላል። ከውጭ ልጅ ስትሰማ ይሄ ያናድዳል። እውነት ለመናገር ማግጪ ምናምን ነይ ግቢ እዚህ ቤት ውስጥ ኑ መስታወት ገና አልገባም። ጠብቅ ያለው ግን ለሃይሚ ቤት አልነበረም የጠበቅኩት። ለምን እውነቱን አልነግራችሁም? እንደዛ አይደለም የጠበቅኩት። የምታዩት በጣም ያምራል ቤቱ አሪፍ ነው። ይሄ ቤት ያሰብኩት ለሃይሚ ሽምግልና ለቤት ለሙሽዬ ነበር ያሰብኩት። አይገርምም? ግን በጣም ደስ ይላል። ኮንግራ እውነት ወደፊት ፈጣሪ ብሎ ጥሩ ነገር ላይ ከገባት መጋባት ከቻልን ልጅ መውለድ ያቸዋለሁ። ብሩክ አለማየሁ 4 ልጆችን ሲያቅድ ለ4 ልጆች የሚሆን ነገር አዘጋጅቶ ነው ብያቸዋለሁ። እናንተ ዝም ብላችሁ እንደው ይሄን ቤት ላንቺ ነው። እቺኛዋ ደግሞ ከዚህ ካራክተር ውስጥ ሃይሚ የምትወጣበት ቀን ናፍቀኝ። ይሄን ካራክተር እውነት የሃይሚ ካራክተር እንደው እስክታስረዳው ድረስ ቸኮል። ለአራቱ ልጆች ይሄ ደግሞ ኪችናችን ነው። ቤት ይሻላል። የሚገርም ማይንድ ነው ያለው። ማርያምን ከሷ ደብቆ ይሄ ሁሉ ነገር መስራቱ ኦ ማይ ጋድ ያንቺ ነው። እውነት ለመናገር ከመሸነ የመጡት በዚህ ነገር ማንም አልጠበቀም። እኔ ጠብቅ ያለው ቤት እንደሚሰራ ብሩኬ ግምቴ ማለት ነው። ግን ለእናቱ ቤት እንደሚሰራ ለሃይሚ ደግሞ ሽምግልና እንደሚልክ ነው እኔ ያቀድኩት ማለት ነው። ቤተሰቦች ምክንያቱም አዲስ አበባ ላይ ቤት ስላላቸው ያው ያ የኪራይ ነው። ይሄ ግን በሷ በስሟ ማሰቡ ምናምን ያው መቼ ወረቀቱን አሳየ ምናምን ልትሉ ትችላላችሁ። ብዙ ነገር ልትሉ ትችላላችሁ። ሁሉም በአንዴ አያልቅም። ግን አሁን እዚህ ጋር ዛሬ እውነት ይሄን ከብሩክ በስማም በዚህ እድሜው በጣም እኔ በቃ ከአቅሜ በላይ ነው የሆነው። ከመሸም ነው የመጡት። ከመሸም ነው ይሄን ቪዲዮ የሚለቅላችሁ ቤተሰቦች በጣም ይቅርታ አድርጉልኝ። በመጀመሪያ ምሽታችሁ እንዴት ነው? እኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። የኛ ውድ የጨረቃ ፋሚሊ ቤተሰቦች ዛሬ እንግዲህ ደስ የሚል በህይወታችሁ ልታደርጉት ማትሞክሩት እንግዲህ ቤት ማለት ዋልታና ማገር መሰረት፣ በቃ ቤት ማለት መሰረት ነው በአጠቃላይ አሁን በአሁን ሰዓት ማለት ነው። በዛ ላይ ደግሞ በተወለዳችሁበት አገር ቡታጅራ እንግዲህ በተወለዱበት ሀገር በማንኛውም ቦታ በተወለዳችሁበት ቦታ ላይ አሻራችሁን ማስቀመጥን የመሰለ ነገር በጣም የሚያስደስት ነገር የለም። የኛ ውድ ቤተሰቦች እንግዲህ ብሩኬ ስንት ነገር ተብሏል፣ ተረግጧል። ሃይሚም እንደዛው ስንት ነገር ተረግጣለች። ግን እስከ ዛሬም ድረስ ይሄ ካራክተር ይሁን ምን ይሁን ሃይሚ ብሩክን አላምንህም እያለች እንደገና ደግሞ ሌላ ህልም የምታልመው ነገር ያው የሆነ ጊዜ ሆስፒታል ገብታ ለምን እዩ ጋር መጣህ? እኔ እናንተ እኮ ስንጣላ የምንታረቅ ነው የሚመስለኝ ብላ ያቀደችውን እቅድ ሰምታችኋል። ብዙ ጊዜ ሃይሚ ማለት ነው ብሩኬ የትም አይሄድም ከኔ አይርቅም፣ ብሩክም ከኔ ሃይሚ የትም አትሄድም የትም አትርቅም እያሉ የሚሄዱበት መንገድ ዋጋ እያስከፈላቸው ነው እነዚህ ልጆች ማለት ነው። አሁን ሃይሚ ትፈልገዋለች በእርግጠኝነት፣ ግን በቃ አለ አይደለ ደራ ይዟታል። እስከ ዛሬም ስታደርግ የነበረችው ነገር ሁሉ በቃ እየፈለገችው፣ ግን በቃ ለምን ሆነ የልህ በቃ እልህ ነው። ብሩኬ ደግሞ እሱም እልህ ይዞታል። ለምን ሆነ ባላደረግኩት ነገር በቃ እኔ የሆነ ባይን አሁን ያ ልጅ አልታየም። የብሩክ ይሁን የማን ይሁን ተወራ እንጂ ምንም ከልጅቷ ጋር ስላወራ ምን ስላለ ልጅቷ ሲጀመር አሁንማ በዚህ በቤቱ ጉዳይ ላይ የሆነ ማለት የምታረገው ነገር አለ ብዬ ነው እንጂ ማስበው። ምክንያቱም የስራ እድል ተሰጥቷት እየሰራች ሊሆን ይችላል፣ ብዙ ነገር ሊኖር ይችላል እንጂ አሁን እዩ የብሩኬ ፍቅረኛ አይደለችም። ሲጀመር የመጀመሪያ ፍቅረኛው አይደለችም። ለድራማ ብለው አስደረጓት እንጂ በፍጹም አይደለችም። ሀብቴ ደግሞ እግዚአብሔርን እኮ ላወራ ብዬ ምን ሆኖ ነው የከሳውላለሁ። እግዚአብሔርን በጣም ሰውነቱ ከተወሰነ ጊዜ በኋላ በጣም ቀንሷል። ሰውነቱ በጣም ከምላችሁ በላይ ምን ሆኖ ነው ግን ምናምን እያልኩኝ የሆነ ጊዜ ማሞኛል ብሎ ምናምን ሲል በቃ ግራ ተጋባሁኝ። እናንተ ለካስ እንደዚህ አይነት ተጽዕኖ ኖሮበት ኖሯል። ሀብቴ በዚህ አጋጣሚ ረጅም እድሜና ጤና ይስጥህ። ለወንድም የምታደርገው ጥረት በስመ አብ ወወልድ ወመንፈስ ቅዱስ። እውነት እኔ ቃል ነው ያጠረኝ። እውነት ከብሩክ ባሻገር ዛሬ ሀብቴን ያሳዘነኝ። ምክንያቱም ሰውነቱን እያየሁት ስለነበረ ይሄ ልጅ ግን ምን ሆኖ ነው የሚከሳው ምናምን እያልኩኝ ለራሴ ጥያቄ የሆንብኝ ነበር ሁሉ ነገር ማለት ነው። እና ወይ ቤት በቃ ተጽዕኖ ጫና ይኖራል ምናምን ነገር በቃ ብዙ ነገር አስቤ በራሴ ዝም አልኩኝ። እና ግን እንደዚህ አይነት ነገር ነበር የነበረው ማለት ነውና
እንግዲህ ታናሽ ወንድሙን እንደ አባትም እንደ ወንድምም ነው እንግዲህ መለኛውና ሀብቴ ለብሩክ ማለት ነው። እና በዚህ ልክ ደግሞ የእነሱን ደስታ እሱም ብሩኬም ደብቆ ሀይሚ እንድትደሰት ይህን ያህል ጉዞ መጓዙ ማለት በራሱ መንገድ ጥሩ ነገር ያደረገ ስለመሰለው ነው። ደግሞ በጣም ጥሩ ነገር ነው። እዚህ ጋር ይሄ ልጅ ተፈጠረ የሚባለው ነገር ከዳኝ የሚለውን ነገር አስባ ነው እንጂ ሀይሚ ጋም እኮ ያለው ነገር ከብሩክ መራቅና ከብሩክ መለየት አትፈልግም። ብሩክን በጣም ትወደዋለች፣ በጣም ትሳሳለታለች። ይሄ የታወቀ ነው። ግን እዚህ ጋር የተፈጠረው ነገር በቃ በጊዜው አስቀናት። ሴት ልጅ ናት፣ ሆነ ተፈጠረ። ሴት ልጅ ደግሞ ከምንም በላይ ወንድ ልጅ ስትወደው ስታፈቅረው፣ አሁን ዛሬ ቤት ሰጣት አይደለም ዛሬ እንደው እድሉንም ስላልሰጣት እንዲሁም ደግሞ ስላላሰበችው ምናምን ነው እንጂ ነገ ተነገ ወዲያ የእውነት ብሩክን የምታፈቅረው ከሆነች ይህንን ቤት አይደለም ለሷ የምትፈልገው። የእውነት አፍቃሪ ከሆነች አሁን ነገ ተነገ ወዲያ ሀይሚ እኔ ያንተን ገንዘብ አይደለም ፈልገው ያንተን ቤት አይደለም ፈልገው ብላ አልፈልግም ብላ ጥላለት ልትሄድ ትችላለች። ምክንያቱም ሴት ልጅ ብዙ ጊዜ ገንዘብ አይደለም የምትፈልገው ከምታፈቅረው ወንድ የምጠብቀው ነገር ገንዘብ እንዳለ ሆኖ ግን ሞር ሴት ልጅ የምጠብቀው ይህ ብልጭልጭ ነገር ቅርስ ነገር ምናምን አይደለም። ሴት ልጅ የምጠብቀው እውነቴን ስነግራቸው ማለት ነው ያ የምትወደው ሰው ራሱን አሳልፎ ሲሰጣት ታማኝ ሲሆንላት በጣም ደስ ይላል። ግን ይሄንን ስላቸው ብሩክ ቃሉን አጉድሏል አልታመነላትም እያልኳቸው አይደለም። ሀይሚን ዛሬ የሆነ የማባበል ነገር ድጋሚ ብንገናኝ በወልድልህ አላምንህም ምናምን ስትል እንደዚህ አይነቱ ውዝግብግብ ግንኙነቶች ለፍቅራችሁ በፍጹም ለሌሎቻችሁ የሚጠቅም ነገር አይደለም። ምክንያቱም ዛሬ እሱ እኔ እንደዚህ ብናገረው የት ይሄዳል ዞሮ ተመልሶ ይመጣል የሚባል ነገር በፍጹም አይሰራም። በፍጹም ሴቷም እንደዚሁ ዛሬ እኔ እዚህ ጋር ነኝና ነገ ዞራ መታ ትለምነኛለች የሚባል ነገር በፍጹም አይሰራም። እንደዚህ አይነት ነገር በመካከላችሁ ከባድ ቁርሾ ያስቀምጣችሁ ነው የምትሄዱት። በባለፈው ምን አለች ሀይሚ? ሴት ልጅ ከቆረጠች ቆረጠች ነው አለች አባቷ ፊት። ይሄው ዛሬ ጭንቅላቱ ላይ ሴቭ አድርጎታል። ስንት ቀኑ? ሳምንት አልፎታል። እንደዛ ከተባለ ሆስፒታል ሁሉ ገብቶ ወጥቷል። ብሩኬ እንግዲህ ማለት ነው አልረሳውም። በአባትሽ ፊት እኮ እንደዚህ ያልሽኝ አለ። ወንድ ልጅም ሲቆርጥ አሳይሻለሁ ነገር ነው ይሄ ነገር። ገባችሁ አይደለ እናንተ በምትረዱት ማለት አሁን እነ ብሩኬ ይሄ ያመጡት ታለንት እኛ እስካሁን ድረስ ስራ ነው እያልን ነው የምንቀበላቸው። እኔ እስካሁን እንደዛ ብዬ ነው የምንቀበላቸው። ምክንያቱም ያው ቡታጅራ ላይ አሁን ፕራንኩም ስራውም ሪሊውም ስለማይለይ እኔ ማወቅ አቅቶኛል። የምሬን ተነግራችሁ። ምክንያቱም እኔ አሁን እየታየኝ ያለው ነገር ብሩኬ ስኮርስ ጆሮ ግንዱ ላይ እስካሁን ድረስ ፕላስተር ተለጥፏል። አይዶን ነው እንግዲህ አላሳየንም ቁስል ብሎ ግን አይዶን ነው እንግዲህ ፈጣሪ ነው የሚያውቀው። ውሸት ነውም እውነት ነውም ማለት አልፈልግም። እኔ ይቅርታ አድርጉልኝ እዚህ ጋር ቤተሰቦች እና በዚህ ልክ አሁን እሱ ሆስፒታል ከገባ ምናምን በቃ አያስጠላም? በጣም ነው የሚያስጠላው። በጣም ግን ሞትም አለ በዚህ መካከል። ይህን ልላችሁ ፈልጌ ነው። ሞትም አለ በዚህ መካከል። አዎ ሀይሚ ተከርታለች፣ ግን የተከዳችበትን ነገር ለፈጣሪዋ መናገር ትችል ነበር። ይሄ ሁሉ መጓዝም አልነበረባቸውም። ይሄ ሁሉ ጭቅጭቅም ማድረግ አልነበረባቸውም፣ እንደ እውነቱ ከሆነ ማለት ነው። ምክንያቱም ይሄ ስህተት የተፈጠረው እውነት ባይሆንስ፣ ይሄ ነገር እውነት ባይሆንስ፣ ጸጸት እኮ ነው የሚሆነው። እውነት ባይሆንስ በቃ ያው ስራ ነው፣ ግን በጣም 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 የሚደብር ነው። በቃ እኔ ሳስበው እንደዚህ አሁን ዛሬ አሁን ይህንን ነገር ይህን ለዓላማ ብሎ እንግዲህ ከሀይሚ ጋር እየኖረ ያለ 4 ልጆችን አቅዶ ሀይሚን ለማስደሰት እንዲህ አይነት እንዲኖረን ብሎ በቃ ሬዲ የሆነ ወንድ ሆኖ እሷን ማግባት የሚፈልገው እንደዚ አይነት ስሜት ነው ያየሁበት እኔ ብሩኬ ላይ። ሀይሚ ደግሞ እንደምታዩት ዛሬ የተናገረችው ነገር ካራክተሯ ነው ብዬ ነው የማስበው። እንግዲህ ሪል ከሆነ እውነት የሀይሚ እንትኗ ማለት ይሄ እንደዚህ ከሆነ አቋሟ በጣም ይከብዳል። ለወደፊት አብሮ ለመኖርም ይከብዳል። ግን እኔ አቋሟ እንደዚህ አይመስለኝም። እኔ በራሴ ሳስባት እሷን ማለት ነው ጀስት በቃ እምነት የሚባለው ነገር ፍቅር መካከል ወሳኝ ነገር ነው። ስቲል አንድ ስህተት ይሄ ስህተት እንኳን ተፈጥሮ እንኳን ቢሆን እንኳን የኔም እጅ አለበት ብሎ ማሰብና ማለም የሚባል ነገር አለ። እውነቴን ስነግራችሁ ማለት ነው። እኔ ዛሬ ይሄን ቤት ስላደረገ አይደለም። እርግጠኛ ነኝ ሀይሚ ብሩክን የምትወደው የምታፈቅረው ከሆነ ይሄንን ዛሬ የሸለማትን ቤት እኔ በሷ ቦታ ብሆን ዛሬ እድል አልሰጣትም። ግን ነገ በቪዲዮ ላይ ወረቀቱን ወይ ተቀበይ ወይ ፈርሚ ወይ ምናምን ሲላት እኔ ወይ ቅድድ አድርጌው ወይ በቃ የሆነ ነገር አድርጌው ነው የሚሄደው። ምክንያቱም እኔ ገንዘቡን አይደለም የምፈልገው እሱን ነው የምፈልገው። ብሩክ አልፈልግም ብሏል አሁን እሱ እዚህ ጋር። ምክንያቱም ለእኔና ለአንቺ ነበር የሰራ ነው። በቃ ከዚህ በኋላ ትኖሪበታለሽ አንቺ
ቃሌን አላጥፍም አይነት ነገር ነው ብሩክ ማለት ነው። እሷ ደግሞ አብሮ እስከሆነ ድረስ የተፈጠረው ነገር ተፈጥሯል። እንግዲህ እውነትም ይሁን ውሸትም እሱ ወደፊት የሚታይ ነገር ነው። አሁን ነገ ሀይሚ ያንን ወረቀት ወይ ቀዳ ትጥላለች ወይ ደግሞ ይህንን ቤት አልፈልግም ትላለች። የእውነት ብሩክን ፍቅር ማለት አፍቅረው ከሆነ ገንዘቡን ሳይሆን የምትፈልገው እሱን ነው። እሱ ሊሄድ ነው ኦልሬዲ። እንደዛ አይነት ንግግር ነው ያየሁበት እሱን ማለት ነው። እና አሁን የምንጠብቀው ከሀይሚ ጋር ዋናው ቁም ነገር ይችን ነገር ነው የምጠብቀው ከሀይሚ። እውነት ይሄንን ቤት እሺ ብላ ትቀበላለች አትቀበልም የሚለውን ነገር ነው እኔ እንግዲህ መፈተን የፈለግኩት ለራሴ እይታ ማለት ነው። እንግዲህ የምናየው ነው የሚሆነው ነገ ተነገ ወዲያ ማለት ነው። እና ብሩኬም እንዲህ ጥድፍ ያለበት ምክንያት ሜቢ አዲስ አበባ ሊመለስ ይችላል። ሜቢ ደግሞ አይዶን ነው የሆነ ቦታም ሊሄድ ነው እያለ ስለነበረ ያን ነገር እንደዚህ ጉራ ብቻ ነው ስለሚሉት፣ ምክንያቱም እዚህ ቦታ ላይ ስመጣ እኔ እዩን ፈልጌ አይደለም የመጣሁት የራሴ ምክንያት አለኝ ብሏል። እና ምክንያቱን አሳይቷቸዋል። አንደኛውን አሳይቷል። አንደኛው ቀጣዩ ደግሞ ምን እንደሆነ አናቅም። እሱን ደግሞ ፈጣሪ ሲል ብሏል። እንግዲህ ግን በዚህ እድሜያቸው በዚች በአንድ ዓመት ውስጥ በቃ የእውነት ጀግና ናቸው ሀይሚና ብሩኬ። በፍጹም በቃ እንጃ እናንተ መለያየት የሌለባቸው ሰዎች ናቸው። ይሄ የመጣውን ተራውን ነገር ትውት አድርገሽ ሀይሚ ባልሽም በስነ ስርዓት ብትይዥ የተሻለ ነው ብዬ ነው የማስበው። ምክንያቱም አሁን እኔ የማየው የብሩኬ ችግር እንዳለ ሆኖ ያው ልጅ ነው የብሩኬ፣ ሌላ ምንም ችግር የለውም። እሱ ደግሞ የተረጋገጠ ነገር ስለሌለው ጥፋተኛ ነው ልንለው አንችልም፣ ብሩኬን ማለት ነው። ያ ጊዜ እስኪደርስ እንኳን ጥሩ ንግግር፣ ጥሩ ቃላት፣ ጥሩ መንፈስ ኖሯት ሀይሚ ከብሩክ ጎን ብትሆን ይሄ ሁሉ ጣጣ አይፈጠርም። በሌሎቻቸው ስታዩት እንግዲህ እነሱ እስካሁን ድረስ ለመስራትም ፈልገው ሊሆን ይችላል። ምንም ሁሉም በየራሱ የራሱን ሀሳብ እዚህ ቪዲዮ ላይ አስቀምጧል። ሀይሚም በራሷ መንገድ ትክክል ናት፣ ብሩኬም በራሱ መንገድ ትክክል ነው። ግን ዛሬ ላይ እንደዚህ ሰርፕራይዝ ስላደረገ ነገም እኔ ከአንተ ልጅ ወልድ ይሆን እኔም ነገ እንኖራለን ሀሳብ ይቀየራል ምናምን የሚባል ነገር አይሰራም። ሌሎች ተፈቃሪዎች ማለት ነው የእውነት አፍቃሪያችሁን ሴትም ሆነ ወንድም እንደዚህ አይነት ነገር እድል እንዳሰጡ እንደነ ሀይሚ አይነት እድል እነሱ ለድራማውም ሊሆን ይችላል። ግን ሪል ከሆነ ደግሞ አሁን ሀይሚ ላይ የሚታየው እንደዚህ አይነት ነገር ይሄ መወላወል ነው። ምንም ፍቅር የሚባል ነገር አይደለም። ማለት ጥሩ ነገር ሲፈጠር ጥሩ ሆናለሁ፣ ከዛ ደግሞ መጥፎ ነገር ሲፈጠር መጥፎ ሆናለሁ። ይሄ ጥሩ አይደለም። ፍቅር እንደዚህ አይደለም። በቃ ፍቅር ወጥ ነው። አንድና አንድ ነገር ነው። በቃ ሲጀመር የእውነተኛ ፍቅር በቃ ራስን እየገደሉ መኖር ልክ እንደ ብሩኬ ማለት ነው። ብሩኬ አሁን ሀይሚን ይወዳታል፣ በጣም ይወዳታል። ይሄ ያደረገውን ድርጊት ተዉት፣ እሱን ተዉትና እሱን አስቀምጡትና ከዛ በፊት ያሳለፉትን ነገር እዩት። እሱን እያያችሁ ለእሷ የሚያደርጋቸውን ድርጊቶች በቃ መስመር ማስያዝ መስመር። እኔ ወንድ ልጅ እኔ እንደ ብሩኬ አይነት ኒንጃ እኔ አላየሁም። የፈለጋችሁትን በሉኝ ዛሬ ማለት ነው። ይሄ ደግሞ አሁን አይደለም የታቀደው የቆየ እቅድ ነው እና ዛሬ ላይ ነው ለእኛ ያሳወቀን ለእኛ ያሳየን። እሱም አውርቶ ስለነበረ አሁን የሚሄድበት ቦታ ላይ ሳያሳያችሁ ቢሄድ ሌላ ነገር ስለምትሉት ግዴታ ማሳየት ስላለበት ነው እንጂ እሱ ካለቀ በኋላ ነበር ማሳየት የፈለገው። ገባችሁ አይደለ? እኔ ቅዱ ብቻ ፕላኑ ብቻ ይበቃል። እውነቴን ነው የምነግራችሁ። ወንድሙ ራሱ ድካሙ፣ ልፋቱ ማለት ይህንን ስላችሁ ሀይምን እየወቀስኩ ምናምን አይደለም ጋይስ። እንደው አስተሳሰቡ ነው እኔ የገረመኝ። በቃ አስተሳሰቡ እንደዚህ አይነት ሰው ከጎናችሁ ኖሮ የሰው ልጅ እኮ ስህተት እኮ ይኖራል እኮ። እኔ አሁን የስህተቱ ይደበቅለት እያልኩ አይደለም። ስህተቱ የብሩኬ ይሁን አይሁን የምናውቀው ነገር የለን። በቃ አወራን ተወራ፣ ያወሬ ተወራ፣ ብሩክ ይሁን አይሁን እኛ አሁን የምናውቀው ነገር የለም። እውነታውን ነገር ግን እሱ ፎከስ ሲያደርግበት የነበረውን ሲሯሯጥበት፣ ሲደክምበት ከሀይሚ ጋር የተጣላበትን ትዝ ይላቸዋል። ቡታጀራ ላይ ከፍፄ ጋር ጥላው ስትመጣ እሱ እዚህ ላይ ጊዜውን እያፈሰሰ ነበር። ገባችሁ? እነዚህ ልጆች የሆነ በቃ የሆነ እዩን እዚህ ነገር ላይ አስገብተው የሆነ ነገር ሀይሚ ጋብ እንድሰጥ ያደረጉት ነገር አለ ብዬ ነው የማስበው። ምክንያቱም እሷ ሳታቅ ጨርሶ ሁሉም ነገር ሬዲ አድርጎ ነበረ ብሩክ እዚህ ሀይሚን ማምጣት የፈለገው። እንደዛ ነው እኔ የሚመስለኝና ወደፊት ሁሉም ነገር የምናየው ነገር ነው የሚሆነው። ቡቡ ግን ተረጋጋ፣ ከራስ ጋር ሁን፣ በቃ ወደ ራስ ተመለስ፣ ደስታህን ፍጠር። ምክንያቱም በቃ ጋብ ያስፈልገዋል፣ መረጋጋት አለበት። በተቻላችሁ መጠን እንደው ላይቭ ላይም እንደው ስጋውን ዝም ብላችሁ ቧት ቦጭቁት። እንደው የሰው አይን ፈጣሪ መድኃኒዓለም እሱ ይጠብቅ። እኔ ሌላ ምንም ምለው ነገር የለም። ይሄንን ስላደረገ አይደለም ቤተሰቦች እኔ እንደዚህ ይምላችሁ ማለት ነው። ይሄንን ያደረገው አንደኛ ለራሱ ነው፣ ለትዳሩ ነው። ወንድ ልጅ ሰራው ቤት ነው ሴትን አምጥቶ ማኖር የሚቻለው። ይሄ ጀግና ነው የኔ ወንድም፣ እግዚአብሔር ነው። ሴት ጋር ደግሞ የምን መግባት ሴት ቤት
ኧረ ወደዛ እኔ ሀይሚ የተከራየችበት ቤት እንኳን ገብቶ እኖራለሁ ሲል በጣም ነው የደበረኝ። ደጋግሜ ቪዲዮ የሰራሁት ወዲያው ወጥተው ነው የተከራዩት። እኔ ባልኩት ሳይሆን መሆንም ያለበት ሴት ወንድ ቤት ስትመጣ ነው በቃ። እና ይሄ ነገሩን ወድጀለታለሁ። ለእሷ ብሎ ሳይሆን የሰራው ለራሳቸው በቃ ለሁለቱ ብሎ ነው። በቃ ለሁለቱ ለሚኖሩበት ኑሮ ነው። አሁን ደግሞ እሷ ጋር ሲጣላ ተጣላሁ ብሎ ሲያስብ እንደፈለግሽ አርጊው አልፈልግም እኔ ብሎ እሱ የራሱን ሀሳብ አስቀምጧል። እሷ ደግሞ የራሷን ሀሳብ ነገ የምንጠብቀው ይሆናል። የእውነት ብሩክን የምታፈቅረው ከሆነ ይህንን ቤት አልፈልገውም ትላለች። የእውነት ካፈቀረችው፣ ካላፈቀረችው ደግሞ ፈልገዋለሁ ትላለች። እሱም በፈለገበት መንገድ ይሄዳል። ሂድ ትለዋለች ማለት ታሰናብተዋለች ማለት ነው። እኔ እንደዛ ነው የማስበው ማለት ነው። ነገ የሀይሚን ምላሽ እንጠብቃለን። ግን ስለ ቤቱ ስለ ሁሉም ነገር እንጃ በጣም በጣም ደስ ይላል። ኮንግራ። በዛ ላይ ደግሞ ዛሬ ቡቡ የገዛልሽን ልብስን የለበሽው ቡቡዬም ነጭ ለብሷል። ፏ ብላችሁ መታችሁ ግን ማለት ነው እናንተ ለእኛ እንደዚህ ነን አልተግባባንም ምናምን ስትሉ በጣም እኮ ነው የምታሳዝኑት። ግን ዛሬማ ሀይሚዬ በቃ ከአንተ ልጅ መውለድ ፈልጋለች። የምሬን ስነግራችሁ ተናግራለች። ደግሞ በኋላ እናንተ ቆይ ለምንድን ነው እኔ ከብሩክ ጋር ሀይሚ ትውለድ ስላችሁ ባለጌ የምትሉኝ እናንተ? እንዴ ያማችኋል እንዴ? እንዲህ ጉድ ፈላ። ነገሩ ጠላቶች ናቸው እናንተ እኮ እንደዚህ የምትሉት አይደል እንዴ? ወዳጅ ብትሆኑማ አትሉኝም እንደዚህ። እና ምን ይታወቃል ልወልድልህም እችላለሁ፣ ምክንያቱም እንደዩ ጓደኝነታችን ይቀጥላል ሲላት እኔ አልፈልግም አለ። አያችኋ? እዚህ ጋር ነጥብ ያዙ። ለሀይሚ ምን አይነት ክብር እንዳለው። ከዛ አባቷ ፊት ደግሞ እሷ አግብቶ የሚወስደኝ ወንድ እፈልጋለሁ ብላለች። ያ ወንድ ነው አግብቶ ሽማግሌ ልኮ አግብቶ መርቆ ከአንተ ጋር የሚወስደኝ እፈልጋለሁ ብላለች ሀይሚዬ። ብሩክ ደግሞ እንደምታዩት በሌላ መንገድ እየሄደ ነው። ስለዚህ ብዙ ያልተግባቡት ነገር አለ። እንግዲህ አይዶ ነው እንግዲህ ምን እንደሆነ ፍላጎታቸው። ለማንኛውም ቡቡዬ ቤቱ በጣም ያምራል። ኮንግራ ነው በአራት ልጆቹ ቡረቃ እንዲያረጅ መልካም ምኞቴ ነው። በጣም በጣም ደስ ይላል። እናንተንም ወደ ፍቅራችሁ እንዲመልሳችሁ መልካም ምኞቴ ነው። ከምንም በላይ ደግሞ ግን ከራስ ጋር መሆን አለብህ ቡቡዬ። ለራስ ጊዜ ስጥ። በጣም ሉዝ እያደረክ ነው። በእውነት ሀብትሽም ረጅም እድሜና ጤና ይስጥህ። ለወንድም መስዋዕት ስለከፈልክ ቤተሰቦችም እናመሰግናለን ባይ